ቤላ ቆይቺ ሴትዮ ነገሮች በሙሉ ከአቅሟ በላይ ሆኖ ሰው ላይ ጉዳት ብታደርስ አስበዋል? ምንም አታመጣም። አሁን እኮ ነገሮቿ ሁሉ ተገልጠዋል እንጂማ ባይታወቅ ኖሮ ልታደርገው ትችል ነበር። ደግነቱ ተጋልጣለች እንጂ። ቢሆንም አስተውላት ከሆነ ግን በጣም እየተናደደች ነው ያለችው እና የምታደርገው ነገር አይታወቅም። በተለይ አንተ መጠንቀቅ አለብህ። እና ደግሞ አሁን ያናገርናትን ነገር ሳስበው መሲን መሰለኝ ማናገር የነበረብን። መሲ ከሁሉም የተለየ አስተዋይና ጎበዝ ነች። መሲ አንድ ይወስናለች። የውሳኔ ሰው ናት። አይሆንም ካለች አይሆንም ነው። እንዴት እናሳምናታለን ብለሽ ነው? ወይኔ ላልናግራት እንዴ? ዝም ብሎ ማናገር ብቻ እንዳይሆንብሽ እሺ የምትልሽ ይመስልሻል? አዎ ይመስለኛል። ላናግራትና ሳውቃለሁ። እንደዛ ይሻልም። የእውነቴን ነው። መሲ በሰለች ናት። ሰው የምትረዳ ይመስለኛል። አስተዋይ ልጅ ነች። እሺ በቃ እኔም ኑኑን ብቻዋን ካገኘኋት ለማናገር ልሞክር። ሊዛዬ እንዴትም ሆነ እንዴት ከዚህ ቤት መውጣት የለባቸው። በእውነት በጭራሽ። ይገባኛል፣ ግን ነገሮች ሁሉ ከአቅም በላይ ከሆነች። ከአቅም በላይ ብሎ ነገር የለም። እንዴትም አድርጌ ማስቆም አለብኝ። ይሄን ያህል? አይ ሊዛ፣ ግን አልገባሽም ማለት ነው። እሺ በቃ እሺ። ለምንድን ነው የማይወደኝ? ለምንድን ነው ትኩረት የማይሰጠኝ? እኔ እሱን አልመጥነውም። ከማን አንሺ ነው? ለእሱ አልመጥነም። ሊዛ። አቤት። መሲ ከላይ ናት እንዴ? አዎ ከላይ ነበረች። ግን እኔ አንቺን ላናገርሽ ነበር አመጣጤ። ምን ነው? ስለምንድን ነው የምታናገረኝ? ምን ተፈጠረ? እኔ እናንተ የሚያነጋግር ደግሞ ምን ነገር አለ? ተስፋ ላስቆርጥህ አይደለም መኩዬ። እስቲ ራስን ያው ወይ ብር የለ ወይ ስራ የለ ወይ አልተማርክ፣ የምትኖረው ሰው ቤት ነው። ይችን የመሰለች ልጅ ራሱ መመኘቱ ሳይጠጡ መስከር አይሆንብህም? እኔ ተናግሬያለሁ። ዋ አይሆንም። እሺ አይ ተይው በቃ መሲን አግኛትና ከዛ ስትመለሽ እናወራለን አይሻልም? መኩ እንደዚህ አይነት ነገር አልወድም። ለምንድነው ወሬ ጀምረህ የምታቋርጠው? በል ቶሎ በል ንገረኝ፣ ፍጠን። ምንድነው የመናገር የፈለግከው? ግን ምንም አይነት ነገር አስቤ አይደለም። ማለቴ በምንም አይነት መንገድ እንዳትወስጅብኝ። አንድ ጥያቄ ልጠይቅሽ ነበር። ምንድነው የምትጠይቀኝ? ምን ያቅለሰልስሃል? ጥያቄውን ጠይቀኝና መመለስ የምንችል ከሆነ መልስልሃለሁ። እሺ እንዳልኩሽ በሌላ መንገድ እንዳትወስጅብኝ። ማለቴ ሊዛ ባለትዳር ነሽ እንዴ? ማለቴ ባላለሽ? ለምን ነው ማለቴ? በዚህ ሰዓት እንዴት እንደዚህ አይነት ነገር ጠየቀኝ?
ደህና ነን እኮ። እንዴ ሰዓት አለው እንዴ የሚጠየቅበት? ማለትማ በምንም አይነት መንገድ እንዳትወስጂው እንዲሁ መጠየቅ ፈልጌ እኮ ነው የጠየኩሽ። እንደዚህማ አትጠይቀኝም። የሆነ ነገር ቢፈጠር ነው። ቆይ ምን ተፈጥሮ ነው? ኧረ ምንም አልተፈጠረም። ስማ ከቤሉል ጋር ስታወሩ ነበር እንዴ? ኧረ አላወራንም። ከእሱ ጋር ደግሞ ምንድን ነው የምናወራው? እኔ እንጃ። ታዲያ ስለ እኔ ህይወት ምን አገባ? ለምንድን ነው የምጠይቀኝ? ስለ ሰው ህይወት ዝም ብሎ ይጠይቃል እንዴ? አንተ ምን አገባ? ይቅርታ መመለስ ካልፈለግሽ ተይው። ምንም አትጨነቂ፣ ችግር የለው። አልመልስልህም። ካላስቸገርኩ መሲን ትጠራልኛለህ? ማላስቸግር ከሆነ እሺ፣ እጠራልሻለሁ። እዚሁ ጠብቂኝ፣ እጠራልሻለሁ። አመሰግናለሁ። ሁላችሁም እጃችሁን ታጥቡኛላችሁ። ለመምጣት ብትዘገይም በመጨረሻ መተሻል። መሲ ምንም እንዳታረጊኝ። ምንድን ነበር ያልሽው? ትናንት ማታ እኮ ለዛሬ ቀጠሮ ነበረን። የምን ቀጠሮ? እግርሽ ላይ ወድቄ ይቅርታ እንደምጠይቅሽ ስታወሪ አልነበር እንዴ? እኔ እኮ ይቅርታ ልጠይቅሽ ነው የመጣሁት። መሲ እንዳትጠጊኝ። ቆይ ምን ልታረጊኝ ነው? እኔ ጮሃለሁ የምር። እና ጩኸትሽ በደንብ እንዲሰማ ማይክ ላምጣልሽ ወይስ በጣም የተሻለውን ስፒከር ላምጣልሽ በደንብ እንዲሰሙሽ? መሲ ቆይ ምን ይሉሽ ነው እንዴ? ያበድሽ ነው እንዴ? እኔ በጣም እየፈራሁሽ ነው። አዎ እያበድኩ ነው። እህቴን ይቅርታ ጠይቂያት ብዬሽ ነበር። አንቺ ግን እንዳልሽኝ ትዝ አለሽ? ቆይ አንቺ እንዴት አስበሽው ነው? እናቴን እኮ ልገልብኝ ነበር። እኔ እኮ ስደርስ እኮ አንቃት ነበር ያገኘኋት። አንቃት እና እኮ ወደቀችባት ለማንሳት እየታገለች ይሆናል። ሰው ሁሉ እንዳንቺ ተንኮለኛ ነው የሚመስልሽ? ለዛውም ደግሞ መሲ አሁን ውጪልኝ ብዬሻለሁ። በጣም እየፈራሁሽ ነው። እንደ ንግግርሽ ከሆነ ግን እንኳን ሰው ልትፈሪ ይቀርና በጣም እኮ እየፎከርሽ ነበር። በጣም እኮ ስታወሪ ነበር። እሺ ተሳስቼ ነው። እኔ አይደለም ተሳስቼ ነው እንድትይኝ የፈለኩት። እህቴን ነው ይቅርታ እንድጠይቃት የምፈልገው። ገብቶሻል አይደል? እህቴን ነው ይቅርታ እንድጠይቃት የፈለኩት። የነገርኩሽም እንደዛ ነው። መሲ ከፍቴ ዞር በይ። እስኪ ምንድን ነበር ስትይ የነበረው? ንገሪኝ። ምንድን ነው ያልሽው? እሺ ንገሪኝ እንጂ ምንድን ነበር ስትይ የነበረው? እናንተ ገረዶች፣ እናንተ ጥገኞች ለእኔ መልስ አትስጡኝ። አርፋችሁ ስራችሁን ስሩ፣ አፍትኑት። ኧረ ስንት ነገር ነበር ግን ስትይ የነበረው። እኔ እኮ እንደውም ብዙ ነገር ትዝ አይለኝም አይደል? በጣም ብዙ ነገር ነበር የምትይው። አዎ መሲ ብያለሁ። ውይ ስለዚህ በቃ ብዙ ቅጣት ሊጠብቅሽ ነው ማለት ነው። የምን ቅጣት? ስሚኝ፣ ለወንድሜ እነግረዋለሁ። ማመንም ቢሆን ነው የምጠራት። እኔ እኮ ፈቅጄልሻለሁ። የፈለግሽውን አድርጊ። አዎ አድርጊ። እንዴ እኔ ማሚ ትሙት እየፈራሁሽ ነው። ምን ይሆንሽ ነው? እስኪ እህቴ ምንድን ነበር የምታረጊያት? ያነጠፈችውን ታበላሽና ከዛ ድጋሚ ታስነጥፊያታለሽ አይደል? ቤት ስለዚህ አሁን ያበላሽሁትን አንጥፊ። አፍጥኝ። ኧረ እባክሽ ድፍረትሽ። ማም ወንድሜ ማም። ውይ ለምን ይሆን የማይሰሙሽ? ለምንድን ነው እየሰሙሽ ያለው ነው? ሲመስለኝ ግን ሁሉም ሰው በራሱ ጉዳይ ተጠምዷል። ማም ወንድሜ ማም
ዝም በል። የነፃነት ልጅ አውቆታል። እሺ አሁን ምን ወደ ስራሽ አፍጥኝ፣ ወደ ስራ። አላደርገውም። ኧረ አታደርጊው። አሁን አላደርገውም። እህቴን በትራስ ነበር አይደል ያፈሻት? ለመሆኑ ግን እህቴ ምን ያህል እንደምወዳት ታውቂያለሽ? ተናገሪ፣ እንዴት እንደምወዳት ታውቂያለሽ ወይ? ለእሷ ነፍሴን እሰጣለሁ። አንቺ ግን የእሷን ነፍስ ልትወስጂ ነበር። የትራሱ ታሪክ ሳይደገም ቶሎ ትነሻለሽ ወይስ? መሲ ራፊ፣ የሚደርስብሽ ነገር ከባድ ነው። ስለ ነገ ማንም አያውቅም። ምናልባት እኮ ነገ ልንሞት እንችላለን። እኔ ቆንጆ ዝም በይ። ሳልፍ እኮ ነው ያየሁሽ። ዝም በል እባክህ አትዋሽ። ሲጀመር እየፈለገኝ ነበር። ሆን ብለህ ነው እዚህ ጋ የቆምከው። ከተነካ ይቀራል። እሺ አሁንስ ልትሄዱ አይደለ? በሰላም አታናግሪኝም? እንደዚህ እንደሆነ መለየት የለብንም አይደል እንዴ? ማውራት አለብን። ቤሉል ቶሎ በል ከዚህ ሂድልኝ። ከልብሽ ነው እንደዚህ የምትይኝ? በጣም ጨካኝ እየሆንሽ እኮ ነው። አዎ ሂድልኝ። ለምን ግን ይሄን ያህል? ቆይም ባልልሽ ነው። እኔ ምንም እየገባኝ አይደለም። ቤሉል ሂድ አልኩህ እኮ በቃ። ኑኑ እኔ እኮ ብቻዬን ነኝ። ይህን ያክል ለምን ትጨክኝብኛለሽ? ከዚህ ስቴጅም ለመሰናበት የሚያስችል ፍቅር አልነበረንም ማለት ነው። እንደዛ ነው? አዎ ያው በለው። በሩን ከምዘጋበት ብትሄድ ይሻላል። እሺ እሄዳለሁ። እሺ በቃ አትሄድ። ቤሉል በጣም ነው የፈራሁት። ለምንድን ነው የምትፈሪው? ከዚህ ቤት ልትወጡ ስለሆነ ነው? እንደዛ ነው? እንደዛ ከሆነ ሀሳባቸውን አስቀይሪያችሁና ቅሩ። እኔም እኮ መሄዳችሁን አልፈልገውም። በቃ አንቺ ስለምትችይ አይንዬን አሳምኛት። ያኔ ለዛ አይደለም የፈራሁት። እና ለምን ፈራሽ? ምንድን ነው ሌላ የሚያስፈራሽ ነገር? የተፈጠረው ነገር አለ? ቤሉል ምናልባት ወንድሜ ብትሆን እያልኩ የተጨነኩኝ ነው። በጣም ነው የፈራሁት። እንዴ ኧረ በጭራሽ የማይሆንና ጭራሽ የማይታሰብ ነገር ነው። እሺ በምንም አይነት መንገድ እኔና አንቺ እህትና ወንድም ልንሆን አንችልም። በምንም አይነት መንገድ። እኔም እኮ እንደዛ ባምን ደስ ይለኝ ነበር፣ ግን ደግሞ ከቀን ወደ ቀን በጣም እየፈራሁ ነው። አለመሆኔን ማመን ከበደኝ። ይህንን ጥርጣሬሽን ለማስቀረት እኮ እንመርመር ብዬሽ ነበር አይደል? አይ እሱ ይበልጥ ያስፈራኛል። እንደዛ ነው እምቢ ያልኩ። ይቅር አልሽኝ ወይስ አሁንም ይቅር አልሽኝ? አዎ ብያለሁ። ባልላቅፍ ነበር። አንቺ ስታኮርፊ በጣም ነው የሚጨንቀኝ። እውነት በጣም ነው የምታስፈሪ። እንኳን ማናገር ይቅርና ፊትሽን ራሱ ማየት አልችልም። በጣም ይከብደኛል። ግን ደግሞ ስራ በጣም ያናድዳል። ያደረግከው ነገር እኮ ይቅር የሚያስብል ነገር አይደለም። እኔ ሆኜ ነው ይቅር ያልኩ። አዎ አጥፍቻለሁ። ጥፋቴን እኮ አልካድኩም። አምኜልሽ ነበር እኮ ነው። አንቺ ግን ልታምኚኝ አልቻልሽም። ነገሩን አከረርሽው እና ግትር አልሽ። እሺ በቃ እሺ በቃ ከዚህ ውጭ አጥበይ ቢሻላል። እሺ በይ እንግዲህ ተስፋሽን ቁረጪ። ሁሉም ግራ ተጋብተው ጥለውሽ ሄደዋል። አሁን ወደ ስራ ዳይ። ተነሺ ቶሎ በይ።
በጣም ጥሩ። አሁን ልብስሽን አምጪና እዚህ ጋር ወጥተሽ ሁሉንም እንዳዲስ ጠፊያቸው። ቶሎ በይ። እንዳትንቀሳቀሺ። በጠፊ ቶሎ በይ፣ ቶሎ በይ። አፍጥኝ። አስተካከልሽ ጠፊ። መልሹና በትክክል ገልብጠሽ ጠፊ። ቶሎ በይ። አንቺ እንደዚህ ጎበዝ ነሽ እንዴ? በይ ከዚህ በኋላ የራስሽን ስራ ትሰሪያለሽ። እሺ ማንም ላንቺ ጎንበስ ቀና አይልልሽም። በጣም ጎበዝ። እኔ እኮ ስራ መስራት እራሱ የምትችይ አይመስለኝም ነበር አይደል? መሲ ስኬት ነው ያለው። ሄሎ ማም፣ ክብሬ ነኝ። አንዴ ድረሽ። ክብሬ ነኝ፣ ፈልጌሽ ነው ነኝ። እርሹ ምን ሆነሽ ነው? ለምንድን ነው ደውልሽ እንደዛ ጮሽው? ተጫወተችብኝ። ማለት ምንድን ነው? ማን የተጫወተብሽ? ማም ተጫወተችብኝ። ሰው እኮ አልሆንኩም፣ ልገለኝ ነበር። ማናት ልትገልሽ የነበረችው? ተናገሪ። ምን አድርገኝ ነው? ማም መሲ ልትገለኝ ነበር። በነፍሴ የተጫወተችው። ምን ብላ ደግሞ ወደ አንቺ መጣች? የኔ አልሳካ ሲላት ወደ አንቺ መጣች አይደል? ማለት ማም ቆይ አንቺ እንደዛ አደረገችሽ ሉኑ ሳትሆን መሲ ናት? እንደዛ ነው? ዝም በይ ነው እንት ሊዛ እንኳን ደስ አለሽ። ተስማምተናል። እውነት ደስ ይላል በጣም። እውነቴን ነው። ያው ልፋት ተሳክቷል። ስናወራ ቆይተን አሁን ደግሞ በደንብ ለማውራት ቦታ እየቀየርን ነው። ደስ ይላል። እንዴት ግን ሊዛ እንዴት ስትይ ባንድ ሆነብኝና ግራት ተጋብቼ እኮ ነው እንጂ። ሊዛ ደህና ነሽ? ደህና አትመስይም። እኔ ደህና ነኝ። እኔ ሁሌም ደህና ነኝ። ማለቴ ምን ሆናለሁ ብለህ ነው? ቤላ ማን ነው? ይሄን ሁሉ ቤላ አላስኩማቸው። ይሄን ሄዱ። እናመሰግናለን። የቤሉላ አክስት ማለቴ የድሮ አክስቱ።
ወይኔ ጉዴ! ጭራሽ ሳቁብኝ። እውነትም ተታርቀዋል ማለት ነው። ወይኔ ወይኔ ሊዛ፣ ሊያሳብዱኝ ነው እኮ ሊያሳብዱኝ ነው ሊያሳብዱኝ ነው። አይ ጭራሽ ተሳሳቁ። ሄጄ ልያቸው እንዴ? ለነገሩ ለምንድን ነው የማያቸው? ምን ይሁን ብዬ ነው የማያቸው? ሊዛ ምን እየሆንሽ ነው? ተረጋጊ፣ ከቀልብሹኝ። በቃ ታረቁ? ለዚህ ነበር ያ ሁሉ ግርግር? ወይኔ ሊዛ፣ በቃ ከዳር ቀረው ማለት ነው። ወይኔ በቃ ተበላው። ቤቲ ወዴት ነው? ወደ ቤቴ ነው የሚሄደው። ኧረ እባክሽ እናቻው ሳትይኝ ነው እንዴ የምትሄጂው? ሊዛ ደግሞ ቆይ ለምንድን ነው የምታወዛግቢኝ? ቆይ እሺ እኔ ምን ላድርግሽ? እራስሽ አይደለሽ እንደ አይንሽን እንዳለው እንዳታናግሪኝ ምናምን ብለሽኝ አሁን ወደ ቤት ልሄድ ስለው እንደው ዝም ታናግሪኝ? ከዛ ደግሞ ይሄ ቻው ሳትይኝ ምናምን ነው የምትይኛለሽ? ወይ ተጣልተን ነበር ለካ። ነይ በቃ ወደዚህ ነይ። ለምን? ልትሄጂ አይደል እንዴ? ነይ አቅፈሽ ሰላም በይኝና ትሄጃለሽ። እኔ እኮ እንድትወስኝና ወደ ቤትሽ ሄደሽ ወደ ቀልብሽ እንድትመለሽ ብዬ ነው። ቤቲ ከቀልብሽ ሁኚ እሺ። በቃ ቴዲ የሚባለው ወንድ አይጠቅመሽም፣ ለአንቺ አይሆንሽም። ተይው ሊዛዬ፣ እኔ ምን ላድርግሽ? ቆይ እኔም እኮ ፈልጌ አይደለም፣ ግን በቃ ውስጤ እሺ ሊለኝ አልቻለም። በቃ ውስጤ እሱ ላይ መቁረጥ አይችልም። እሱም እኮ ይህን ድክመትሽና ለመቁረጥሽን አይቶ ነው የሚጮትብሽ። ታውቁሻል አይደል ቤትዬ፣ እንደዛ እያደረገ ነው ያለው። እሺ እንዴት ልቁረጥ? እሺ ቆይ እንዴት ብዬ ጨክኝ ልተው? እሱን ለመርሳት የሰራውን ተንኮል ቁጭ ብለሽ አስቢ፣ ከዛ ራስሽን ትታዘቢዋለሽ። አረ ሊዛ ሙድ አትያዢ። ከጧት እስከ ማታ ስለሱ አስባ እንዴ ሙለው መቼ ስራ ፈታው? ግን በቃ ልቤ ባለጌ ነው። እሱ ትክክለኛው እንደሆነም አልሆነም። እኔ ግን እሱን መተው አልችልም። አሁን ራሱ እሺ ብሎኝ ቢመጣ አብሬው ለመሆን በጣም ዝግጁ ነኝ። አረ በፈጣሪ ወይ እዛ መቃጠል። አረ እባክሽ ቤቲ ስሚኝ፣ ተይ ራስሽን አታዋርጂ። እስቲ ራስሽን አክብሪ። አልቻልኩማ። ቆይ ለምንድን ሊዛ ማትረጂኝ? መሲን አግብቷት እንደነበረ ታውቂያለሽ አይደል? ከፍቅር አልፎ አንቺ እያለሽ በአንቺ ላይ ነው ሲደርብ የነበረው። እንዴ ምን ሆነሻል? አብረው እየኖሩ ነበረ፣ አንቺ ፍቅረኛ ሆነሽ። በቃ እኔ ጤነኛ አይደለሁም ማለት ነው። እንደዛ ነው አይደለ ሊዛ? አይ በእርግጥ ፍቅር ከባድ ነው፣ እረዳሻለሁ። እኔም በማይሆን ሰው እያበድኩ ነው ያለሁት። ማለት አሁንም ድረስ አልተውሽም እንዴ አንቺ? አይ ምን ተዋለሁ፣ ዛሬም አልቻልኩም፣ ባሰብኝ እንጂ። ተመስገን። ምንም ነገር ቢፈጠር እኔ አንቺን ሳይረጋጋለሁ። አንቺን ማጣት አልፈልግም። የምር ብዙም አትደሰት። እህትም ሊሆን ይችላል። ዝም በይ ነው። አብጄ ልብሴን አውልቄ እንደሄድልሽ ነው እንደምትፈልጊው? እውነት ግን እንደዛ ቢፈጠር ምን ታደርጋለህ? መቼም የሚፈጠረው እኮ አይታወቅም። አንቺ ቆይ በዚህ ነገር አምንሽበታል? እኔ የምር ማብድ ነው የሚመስለኝ። ቆይ አንቺ ምን ታደርጊያለሽ? ለነገሩ አንቺማ እንዲሁም ልትታይኝ እየዘጋጀች ነበር። እንደዛ ማደርገው እውነት ባንተ ጨክኜ ነው ይመስላል? አይደለም። ያው ግን ነገሮች አስገድዶኝ ነው። በቃ ምን የማልደብቅ ነገር የምር እቀናለሁ። የምርሽን ነው? አንቺ በእኔ ትቀኛለሽ? አዎ እቀናለሁ። እኔ ከማንም ጋር እንድትሆን አልፈልግም። ቤሉል ድጋሚ ግን እንደዚህ አይነት ስህተት ብትሰራ የምር ይቅራል። እንዳትዋሽኝ። አታስቢ፣ ምንም አይፈጠርም።
ንገሪኝ፣ ለምን ያልቻልሽው ዛሬ? ዛሬ በጣም ነው የተናደድኩት። ማለቴ ቤሉልና ኑኑ ታረቁ ስልሽ እየተሳሳቁ ምናምን ነበር። ከዛ ደግሞ እሱ ከፊት ያምጥቶ እንኳን ደስ ያለሽ ይለኛል። ቆይ ደስ የሚለኝ መስሎት ነው? እንደምትወጂው እያወቀ ነው እንኳን ደስ ያለሽ የሚልሽ? ቆይ እሱ ልጅ አሟል እንዴ? አይገርምሽም? እኔም እኮ እሱ ነው ያናደደኝ። ደግሞ ከታረቁ ከመጀመሪያ ቀናቸው ምን ቀን 1 ሰዓትም አይሞላቸውም። እንዴት ሲሳሳቁ እንደነበር ብታያቸው። ጥርሳቸው ይርገፍ። ምናልባት ግን ወይ አልተጣሉ የሚሆን እንዴ? አይ እንደዛ እንኳን አይመስለኝም። እና ምን ተሻለሽ? ወይ ደግሞ ምንም ማይሆን ከሆነ በቃ ወደ መጣሽበት ሀገር አንቺም ተመለሽ። ግራ አጋባሽኝ እኮ። ቆይ አሁን ትመለሻለሽ ወይስ እዚህ ነው የምትቀሪው? እኔ እኮ መመለስ እፈልጋለሁ። የሚያስመልሰኝ እኮ እሱ ነው። ልጅ ስለው አትሄጂም ይለኛል። እሺ ቆይ እኔ ምን ላድርግ? እውነት ግራ ነው የገባኝ። ሲጣሉ እኮ እኔ ተስፋ ያለ ይመስለኝ ነበር። ዛሬ ግን ተታርቆ ሲሳሳቁ ሳይ በጣም ነው የደበረኝ። እኔም እንደምልሽ አላውቅም። ደግሞ ሳልነግርሽ ምን እንዳለኝ ታውቂያለሽ? ምን አለሽ? እሷን ካጣው ከውስጥ የወጣ አሳ ምናምን አላለም መሰልሽ? የምርሽ ነው? እንደዛ አለሽ? እሷን ካጣው ከውስጥ የወጣ አሳ ምናምን አለሽ? አዎ። አይገርምሽም እንዴ ይሄ ጅል? ቆይ ግን ወንድም ልጅ እንደዚህ ይጃጃላል እንዴ? ጅል ተይኝ እስቲ። በጣም ተቃጥያለሁ። ዛሬ አትሄጂም? እሺ እሺ አልኩሽ። አንቺ ደግሞ እንደዛ ወዲህ ምናምን ብዬ ስለማመጥሽ እምቢ ብለሽ አሁን ሲጨንቅሽ ታዋሪኛለሽ አይደለ? ምን ላድርግ? ተናድጄብሽ እኮ ነው። ግን አሁን ያወራሁሽ እንደተጣላን ረስቼው ነው። ደግሞ ታውቂያለሽ አሁን ማወራው ሰው የለኝም። በእርግጥ ቤቲ የምመክርሽ እኮ ለራስሽ ብዬ ነው። ለእኔ ብለሽ እንደሆነ እኮ ይገባኛል። ግን ደግሞ በቃ ፊትሽ በጣም ነው የሚያስፈራው። እንዴ በጣም ታስጨንቂው። እኔ ሰው አልፈራም ነበር፣ አንቺ ግን ስታስጠይ። እሺ በቃ ትጨነቂ፣ ይቅርታ። ስለታረቅን ግን ደስ ብሎኛል። እሺ ጓደኛዬ፣ ቴንክ ዩ። ምንም አይደለም። የትኛዋን ነው እንዴ? ቆንጆች ግን ለምንድን ነው አርፈው የማይቀመጡት? ትንሿ ልጅሽ እኔ እንደዚህ ማድረጓ ሳያንስ ታላቋ ደግሞ ልጅ ልትገላት ሞክራ ነበር። ቆይ ምን እየሆናችሁ ነው? በጣም የተደፋፈርን አልመሰላችሁ? አሁን ንገሪኝ፣ የት አባቷ ናት? ያኔ ዋጋዋን ስታገኝ ልክ ትገባለች። እንዴ ብታገኛት ምን ልታረጊያት ነው? ንገሪኝ እስቲ፣ ምንድን ነው የምታረጊያት? እሱን መጀመሪያ ላገኛት፣ ከዛ ምን ይሻላል? እንደዛ ይሻላል። ያውልሽ ሄለን፣ እኛ ነገ ጠዋት ልንወጣ ነው። ከቻልሽ እንደ እሷን ታያትና በሰላም እንውጣ። አዎ ለቀቅ አድርጊያት። ልተዋት አይደለም? ስሚ፣ ሁለቱንም ልጆችሽን ነገ ፖሊስ መጥቶ ሲወስድልሽ ያኔ ፊቴ ላይ ቆመሽ ምን እንደምታወራ ይሻለሁ። መጀመሪያ ነበር ልጆችሽን ሰብሰብ አድርገሽ መያዝ። እሺ እንደው በቃ ለእኔ ስትይ ይቅር በያቸው። ያው ነገ ስለምንወጣ አንቺንም አናስቸግርሽም። በቃ ይቅር በያቸው አይደል? ይቅር ልበላቸው። ደፋር እቺ ደግሞ አታነሳውም እንዴ?